አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የሰዓቱን አጭር እንዲሁም ሰበር መረጃ ይዤ ቀርቤያለሁ። አብራችሁ ቆዩ። በቅድሚያም መረጃዎቹን ልንገራችሁ። ቀዳሚው መረጃ የሚሆነው ባህር አልባ ሀገራት ጦርነት ሊያስነሱ ይችላሉ አሉ የኡጋንዳው ፕሬዝዳንት ሙሴቬኒ። ጉዳዩ ኢትዮጵያንም ይመለከታል። መረጃውን በቀዳሚነት አደርሳችኋለሁ። በሌላ መረጃ ደግሞ ህዝቡ አደባባይ በመውጣት የተቃውሞ ሰልፍ እያካሄደ ይገኛል። ትላንት የተጀመረው ሰልፍ ዛሬም ቀጥሏል። መረጃውን ይዤዋለሁ። በሌላ በኩል በትግራይ ክልል ያለው ሁኔታ የጦርነት ስጋት እየፈጠረ ነው። ባንኮች የጥሬ ገንዘብ እጥረት ገጥሟቸዋል። ህወሓት የቀበራቸውን መሳሪያዎች ለኤርትራ እያስረከበ መሆኑን መረጃዎች ወጥተዋል። ተጨማሪ መረጃ አደርሳቸዋለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። አሁን በቀጥታ ወደ መረጃዎቹ አልፋለሁ። በቅድሚያ ባህር አልባ ሀገራት ጦርነት ሊያስነሱ ይችላሉ አሉ የኡጋንዳው ፕሬዝዳንት ሙሴቬኒ። ጉዳዩ ኢትዮጵያንም ይመለከታል። የኡጋንዳው ፕሬዝዳንት ሀገራቸውን ጨምሮ የባህር በር የተዘጋባቸው የአፍሪካ ሀገራት ጦርነት ሊያስነሱ እንደሚችሉ አስጠንቅቀዋል። ፕሬዝዳንት ሙሴቬኒ የኡጋንዳና ሌሎች ባህር የሌላቸው የአፍሪካ ሀገራት ለንግድና ስትራቴጂያዊ መከላከያ ወሳኝ የሆነው የህንድ ውቅያኖስ መዳረሻቸው ከተዘጋባቸው ወደፊት ጦርነት ሊነሳ እንደሚችል አስጠንቅቀዋል። ፕሬዝዳንቱ የሬዲዮ ውይይት መድረክ ላይ ሲናገሩ አንድ ሀገር በባህር ላይ ልዩ ባለቤትነትን የመጠየቅ ሀሳብን እብደት ሲሉም ገልጸዋል። የምስራቅ አፍሪካ ሀገራት ለጋራ ደህንነትና ለጋራ በልጽግና የፖለቲካና የኢኮኖሚ ውህደትን እንዲያፋጥኑ አሳስበዋል። በአፍሪካ ያለው የፖለቲካ አደረጃጀት እምብዛም ምክንያታዊ አይደለም። አንዳንድ ሀገሮች ለኢኮኖሚያዊ ዓላማም ሆነ ለመከላከያ ዓላማ ባህር መውጫ የላቸውም። ይህ አግባብ አይደለም ብለዋል ፕሬዝዳንቱ። አንዳንድ የባህር ዳርቻ ሀገሮች ያላቸው ራስ ወዳድ አስተሳሰብ ብለው በጠሩት ነገር ቅር መሰኘታቸውን ገልጸዋል። ውቅያኖሶችና ወደቦች አህጉሪቱን ማገልገል እንዳለባቸው ተናግረዋል። ዩጋንዳ በየብስ ተከባለች። የኔ ውቅያኖስ የት ነው ያለው? የኔ ውቅያኖስ የህንድ ውቅያኖስ ነው። እኔም መብት አለኝ። የባህር ዳርቻ ላይ ላሉት ብቻ ነው ማለት እብደት ነው ብለዋል ሙሴቬኒ። ይህንን አለመመጣጠን በክልላዊ አንድነትና ትብብር ማስተካከል አለመቻል ለወደፊት ግጭት መሰረት ሊጥል እንደሚችል አስጠንቅቀዋል። ለወደፊት ጦርነቶች ይኖራሉ ሲሉ ሙሴቬኒ አስጠንቅቀው እንደዚህ ያሉት ጦርነቶች በክልላዊ የንግድ መስመሮችና በባህር መዳረሻ ላይ ባለው ፍትሃዊ ያልሆነ ቁጥጥር ምክንያት ሊነሱ እንደሚችሉ ተናግረዋል። በሌላ ዜና ህዝቡ አደባባይ በመውጣት የተቃውሞ ሰልፍ አካሂዷል። ህወሓት ጥቅምት 26 ቀን 2018 ዓ.ም በአፋር ክልል መጋሌ ወረዳ ትንኮሳ መፈጸሙን ተከትሎ ከትላንት ዳር 1 ቀን 2018 ዓ.ም ጀምሮ በአፋር ክልል በተለያዩ ከተሞችና ወረዳዎች የህወሓትን ወታደራዊ ትንኮሳ በመቃወም ሰላማዊ ሰልፍ እያደረጉ ይገኛሉ። ትላንት በመጋሌ ወረዳ የተቃውሞ ሰልፍ የተካሄደ ሲሆን ዛሬ ህዳር 2 2018 ዓ.ም በፋንቲ ራሱ ቴሮ ወረዳ የተቃውሞ ሰልፍ እየተካሄደ ሲሆን የኤርትራ ተላላኪ የሆነውን ህወሓት ቡድን ተልእኮ እናፈርሳለን። የህወሓት ቡድን ጥቅምት 26 ቀን በአፋር ክልል መጋሌ ወረዳ በሰላማዊ ህዝብ ላይ የከፈተውን ጦርነት ማፈናቀል እናወግዛለን፣ እንታገላለን። ህወሓት እስካለ ድረስ ኢትዮጵያ ሰላም አትሆንም። ህወሓት ለራሱ ለትግራይ ህዝብ ጠላት ነው። ህወሓት የአፋር ታሪካዊ ጠላት ነው የሚሉ መፈክሮች በሰልፉ ላይ ተንጸባርቀዋል። በመጨረሻም በትግራይ ክልል ያለው ሁኔታ የጦርነት ስጋት እየፈጠረ ነው። ከጅቡቲ ወደ መቀሌ እንቅስቃሴ የለም። የሸቀጦች ዋጋ ጨምሯል። ከሰሞኑ በተለይም ቀትር ላይ የመቀሌ ጎዳናዎች ጸጥ ረጭ ይላሉ። ታጣቂዎች በብዛት ይርመሰመሳሉ። ባንኮች የጥሬ ብር እጥረት ገጥሟቸዋል። ከመቀሌ ወደ አፋር የሚደረግ ጉዞም ተቋርጧል። ህዝቡ በጦርነት ፍርሃት ላይ ሲሆን ወጣቶች እየተሰደዱ ነው። የህወሓቶች ሰዎች ለኤርትራ ቀርበው ሽሬ አካባቢ ከትመዋል። በዚያ እንቅስቃሴዎችም ተገድበዋል። ታጣቂዎች ስነ ልቦናቸው ተጎድቶም ይታያሉ። ለዳግም ጦርነት ዝግጁ አይመስሉም። ቅድመ 2013 የነበረው የውጊያ ሞራል አሁን የለም። ህወሓት የቀበራቸውን መሳሪያዎች እየቆፈረ ለሻዕቢያ እያስረከበ እንደሆነም መረጃዎች ወጥተዋል። ክቡራን አድማጮች ለሰዓቱ በታደምጣቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ።
ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።